አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በደራሲ ሐዲስ ዓለማየሁ የተጻፈው ፍቅር እስከ መቃብር መጽሐፍ በ1958 ዓመተ ምህረት ቢታተምም ከፍተኛ ተነባቢነትን ያገኘው በ1970ዎቹ ነበር። ለዚህ ደግሞ ምክንያቱ የኢትዮጵያ ሬዲዮ በ1970ዎቹ ካስተላለፋቸው ተከታታይ የልብ ወለድ ትረካዎች መካከል ፍቅር እስከ መቃብር አንዱ መሆኑ ነበር። ልብ ወለዱ ልብ አንጠልጣይና ተወዳጅ በመሆኑ የበርካቶችን ቀልብ ስበዋል። በመጽሐፍት ዓለም ሳምንታዊ ፕሮግራም በወጋየሁ ንጋቱ ይተረክ የነበረው ፍቅር እስከ መቃብር በሐዲስ ዓለማየሁ የተደረሰ ልብ ወለድ ሲሆን ሰብለ ወንጌልና በዛብህ የሚባሉ ሁለት ገጸ ባሕርያትን በስፋት ይዞ ይተርካል። የወጋየሁ ንጋቱ የአተራረክ ስልት የተዋጣለት ስለነበር በብዙ ሰዎች ጆሮ በቀላሉ ሊገባ ችሏል። አብዛኛው ሰው መጽሐፉ በሬዲዮ ሲተረክ አድማጩ መጽሐፉን ይዞ እግር በግር ይከተል የነበረ ሲሆን መጽሐፉ እየተተረከ ከገበያ ላይ እየጠፋ ከ4 ጊዜ በላይ እንደታተመም ይነገራል። ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ፣ ተራኪ ወጋየሁ ንጋቱ። ፍቅር እስከ መቃብር በሐዲስ ዓለማየሁ የተደረሰውና ዘመን ተሻጋሪው ፍቅር እስከ መቃብር የልብ ወለድ መጽሐፍ በዘመኑ የነበሩትን ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ ገጽታዎች በግልጽ የሚያሳይ ነው። በወቅቱ የነበረው የማኅበረሰቡን አኗኗር ወግና ባህል ከማሳወቁም በላይ በጊዜው የነበረውን ሥርዓት በጥልቀት የሚፈትሽ እንዲሁም ተራማጅ እሳቤዎችን የሚያንጸባርቅ ነው። በኢትዮጵያ ሬዲዮ በታዋቂው ኪነጥበበኛ ወጋየሁ ንጋቱ ተተርኮ ቅጂው በወጋየሁ ንጋቱ ሲበረከትላቸው ደራሲ ሐዲስ ዓለማየሁ በወጋየሁ አተራረክ ተደነቁ። ተደንቀውም እኔ የጻፍኩት ሁላ አልመስልህ አለኝ ብለው ወጋየሁን አደነቁት። አድናቆታቸውንም ሲገልጹ ፍቅር እስከ መቃብርን ከፍ ያደረገው ወጋየሁ ንጋቱ ነው ብለው ገልጸው ነበር። ምናልባት ተሌላ ሰው የበለጠ የማደንቀውም የራሴን ስሜቴን ልክ ገልጦ እንዳየው ሁሉ እንደሚሰማኝ አድርጎ ሲናገር ስላየሁትና ስለሰማሁት ችሎታውን ማድነቄ ነው። አድንቄዋለሁ። በእውነቱ እንዲያውም ፍቅር እስከ መቃብርን እንደዚህ ተወዳጅ ለመሆን ያበቃው ወጋየሁ ተመተረኩ በፊት ቆይቷል። ያ መጽሐፍ በገበያ ላይ እሱ ታስተዋወቀው በኋላ ነው ያን ያህል ተወዳጅነት ያገኘው። ሐዲስ ዓለማየሁ ፍቅር እስከ መቃብርን በ792 ባለመስመር ወረቀት በጥሩ የእጅ ጽሑፍ የጻፉት ሲሆን ብዙም ስርዝ ድልዝ ያልነበረው ነበር። ሐዲስ ዓለማየሁ በሥነ ጽሑፉ ዓለም አዲስ ነገር ሰርተው ያለፉ የኢትዮጵያ
የሥነ ጽሑፍ አባት ናቸው። ሐዲስ ዓለማየሁ በፍቅር እስከ መቃብር መጽሐፍ ስማቸው ጎልቶ ይነሳ እንጂ ወንጀለኛው ዳኛ፣ የልምዣት ትዝታና የትምህርትና የተማሪዎች ትርጉም በተባለ ሥራቸውም ይታወሳሉ። ሐዲስ ዓለማየሁ በ1958 ዓመተ ምህረት የጻፉት ረጅም ልቦለድ ፍቅር እስከ መቃብር ከታተመ 60 ዓመት ሞላው። እርሱን አዘክረን የተለያዩ ታሪኮችን ማቅረባችንን እንቀጥላለን። ሐዲስ ዓለማየሁ ከፍቅር እስከ መቃብር በተጨማሪ ለህትመት ያበቋቸው መጽሐፍት ተረት ተረት የመሠረት በ1948 ከስነ ቃል ሊመደብ የሚችል የትምህርትና የትምህርት ቤት ትርጉም በ1948 ከምርምር የሚመደብ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል የሚል በ1966 በምርምር የሚመደብ ወንጀለኛው ዳኛ በ1974 ረጅም ልቦለድ የልምዣት በ1980 ረጅም ልቦለድ ትዝታ በ1988 ግለ ታሪክ ላይ የሚያተኩር መጽሐፍትን ጽፈዋል። ሐዲስ ዓለማየሁ ነሐሴ 2 ቀን 992 ዓመተ ምህረት በአዲስ አበባ መካነ አእምሮ የክብር ዶክትሬት ዲግሪ ተሰጥቷቸዋል። ሐዲስ ዓለማየሁ በተወለዱ በ90 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሐዲስ ዓለማየሁ በ1936 ዓመተ ምህረት ማስታወቂያ ሚኒስትር ለ6 ወራት ሰርተዋል። በዚያው ዓመት ውጭ ጉዳይ ሚኒስትር ለተወሰኑ ወራት አገልግለዋል። በ1937 የካቲት ወር በኢየሩሳሌም የኢትዮጵያ ቆንስላ ኢየሩሳሌም ለ2 ዓመት ሲኖሩ ከባለቤታቸው ከወይዘሮ ክበበ ፀሐይ በላይ ጋር ትዳር መስርተዋል። ይህ ትዳርም ነው ፍቅር እስከ መቃብርን ሊወልድ የቻለው። በደርግ ጊዜ የመማክርት ሸንጎ አባል ሆነው ሰርተዋል። የሰሯቸው ሥራዎች በዛ ስለሚሉ ወደፊት ሰፋ አድርገን እንተነትናቸዋለን። ከሰሩባቸው የመንግሥት ኃላፊነቶች በተደራቢ ሐዲስ ዓለማየሁ ከትውልድ ወደ ትውልድ የሚተላለፉ የሥነ ጽሑፍ ሥራዎችን አበርክተዋል። የፈጠራ ሥራዎቻቸው ቁጥር ስፍር የሌላቸውን የመስኩ ተመራማሪዎችን ትኩረት በመሳባቸው የቅድመ ምረቃና የድኅረ ምረቃ ተማሪዎች የመመረቂያ ጽሑፎቻቸውን በሳቸው የሕይወት ታሪክና ሥራዎቻቸው ላይ ለማድረግ ችለዋል። ሐዲስ ዓለማየሁ የጻፉት ፍቅር እስከ መቃብር መጽሐፍ 60 ዓመት ሞልቶታል። አዲስ 1879ም የተለያዩ ታሪኮቹን ማቅረቡን ይቀጥላል። ውድ ቤተሰቦቻችን እስቲ ከመጽሐፉ የትኞቹን ገጸ ባህሪያት ታስታውሷቸዋላችሁ? ጻፉልን። ስለ መጽሐፉ የሚሰማችሁን ስሜት ግለጹልን። ስንት ጊዜ ያነበባችሁት? ሁሉንም አብራሩልን። ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879